ላችሁ የቪዲዮ ላቡዬ ነው ሲኢኦ ኦፍ አቋማ እና ለሌሎችም ያቋማ አመራሮች ይኸውላችሁ ዛሬ ማለት ነው ምንም አይነት ኤክስኪውዝ ነው ማንቀበለው። ዛሬ ጨዋታው ካፍጥር ሰዓት በኋላ ነው። ጠበቅ ያለ ቋጠሮ ነው መደረግ ያለበት። እንደ ባለፈው ጊዜ የተንቆላጨጨ ቋጠሮ የሚያደርጉ አባላት ላይ እርምጃ ሊወሰድ ይገባል። የተንቆላጨጨ ቁልጭጭጭ ያለ ቋጠሮ አንፈልግም። ዛሬ እኔ ተስላለኝ ነው በቃ አላረ ኤቨርተን ያስጠለዋል ዛሬ። እናንተ ብቻ ያላሰለሰ ቋጠሮ ይሟሟ ይፈንዳ ይሟሽ የሚባለውን ቋጠሮ እንቋጥራለን። ነገኛ ጌም እስኪደርስ ዛሬ ምን ስራ አለን? ምንም ስራ የለንም። አንዴ ስም ሰጥተውናል አይደል? እንቋጥራለን። የተንቆላጨጨ ቋጠሮ የሚያደርጉ የዩናይትድ ደጋፊዎች እርምጃ ይወሰድባቸው። ከጎናችሁ ያሉትን ይመቻችሁ። አቡዬ ምን እሺ ቪዲዮ ለአቡዬ ነው ሲኢኦ ኦፍ አቋማ። ባለፈው ጊዜ የተንቆላጨጨ ቋጠሮ የሚያደርጉ አባላት ላይ እርምጃ ሊወሰድ ይገባል። እንግዲህ እንደሰማችሁት ከፍተኛ የሆነ ትችት ከበላይ አካላቶች እያደረሰብን ስለሆነ ለዛሬ በተጠንቀቅና በጥናት የተነደፈ የቋጠሮ ስትራቴጂ መጀመሪያ እኔ ቼላ ወንድም ጥላና አሮጊቷ በመተባበር 2 ሰዓት ተኩል ሲል ወያላው ላይ ከፍተኛ የሆነ የቋጠሮ ድብደባ የምናደርግ ይሆናል። ፈላው ግን የቆጡን አወርድ ብላ የብብቷን ጣለች እየሆንክብኝ ስለሆነ አርፈህ ፍሬን ይዘህ በተጠንቀቅ እዛው ራስህ ጋር እንድትጠብቀኝ ማታወቅ እወዳለሁ። ከዛም በኋላ እኔና ቼላ ወንድም ጥላ ከአሮጊቷ ጋር በመተባበር ወያላውን በቋጠሮ ደብድበንና ረተን 5 ሰዓት ላይ አንተ ጋር ለቋጠሮ ድጋፍ የምንገናኝ ይሆናል። ስለዚህ ሁላችሁም 2 ሰዓት ተኩል ላይ ሙሉ የአቋማ አባላት ማለት ነው ፍሬያችሁን ይዛችሁ በተጠንቀቅ እንድትጠብቁኝ እወዳለሁ። አመሰግናለሁ። የመድፈኛው ቤተሰብ ዛሬ ከኤቨርተን ጋር የምናደርገው ወሳኝ የሞት ሽረት ጨዋታ ላይን አፕ እናወጣለን። አርቴታ ስለምንህ ትሰማኛለህ ብዬ ገምታለሁ። አርቴታ ያራዳ ልጅ ነው። እንደተለመደው ከበረኛችን ነው የምንጀምረው። ዳቪድ ራያ ምንም አያሳስብም። ኬፓ ዝም ብለሽ ብቻ ደሞዝሽን መቃም ነው ያለብሽ አንቺ። የኤፍኤ ካፕ እና ካራባኦ ካፕ ኤፍኤ ሁለቱንም ትበያለሽ አንቺ። ሁለት ዋንጫ ነው የምናካፍላችሁ። ኬፓማ ተከላካይ ላይ ያው ቦሶቹ ጋብሪኤል ባገጩ የመለሰው ኳሳ ጋብሪኤል እና ሰሊባ ይላል። ገባለ ወኔው ጋብሪኤል እና ብሬኑ ሰሊባ እናስገባለን። ከዛ ራይት ባክ ጋር ስንመጣ አረ ቤን ዋይት ከጉዳት ተመለሰሻል እባክህን አርቴታ በእናትህ እሺ በለኝና ኤቨርተን ሎ ብሎክ ነው የሚያራምድብን። ቤን ዋይትን አስገባው በእናትህ አታኪንግ እኮ ቤን ዋይት እና እኔ ደፍሬ አርቴታ አታረገውም። ቲምበር ነው የምታስገባው እርግጠኛ ነኝ ግን ቤን ዋይት ብለን እንገባለን። እዚህ ጋር ነው ቤኒ ብላንኮ አንቺ ናፍቀሽናል በእናትሽ ካታክሽ ጋር በግራ በኩል ደግሞ ካላፊዮሪ ቀላል ጉዳት ነው ተብሎ ተመልሶ የሆነ ሰውዬ ፒየሮ ኢንካፔ እናስገባለን። ሉዊስ ኬሊ ደግሞ ስትቺ ነው የምትጮሹ ሳትቺ መነጫነጫ አያስፈልግም። ወደ ኤቨርተን ልክሻለን ወደ ዛሬ ወደ ምንለጥፈው ቡድን ፒየሮ ኢንካፔ እናስገባለን። መሀል ላይ ስመጣ ድክም ያለው ማርቲን ዙቢሜንዲ አንተ የደከምክ ሰውዬ ወይኔ እንዳታቃጥለን ነው ማለት ሙሉ ኤነርጂ ይዘህ ትመጣለህ ብለን እንገምታለን። ማርቲን ዙቢሜንዲ እና ዴክለን ራይስ እናደርጋለን። አርቴታ ብትሰማኝ ፈርስት ሃፍ ቢያንስ በ2-10 ቁጥር ብትገባ ደስ ይለኛል፣ ግን አትሰማኝም። ስለዛ ማርቲን ዙቢሜንዲ እና ዴክለን ራይስ እናስገባለን። 10 ቁጥር ላይ ስንመጣ አሁንም እዚህ ጋር ኤዜን ተጠቅመን በዚህ በኩል ማርቲኔሊ፣ በዚህ በኩል ሳካ ወይ ማድዌኬ፣ መሃል ላይ ዮከሬዝ። ይሄ አታክ እየሰራ አይደለም። ሞር ሪኢንፎርስመንት ያስፈልገዋል። ገባህ? ስለዛ እዚች ጋር ካይ ሃቨርስ ተመልሷላ። ካይ ሃቨርስን ታስገባልኛል። ሌፍት ዊንግ ላይ ኤዜን እባክህን አስቶን ቪላ ላይ ጥፋት ስላጠፋ ብቻ የሁላ ዋጋ ታስከፍለው። ተፈጥሮዊ ከሌፍት የሚነሳ 10 ቁጥር ነው አይደለ? ሂንካፔ ይሮጥለታል በዚህ ጋር ሳይንሸራተት። በቃ አንተ ጫማሽን ቀይሪ ዝም ብለሽ ሳታገቢ አትንሸራተች። ያገባ ሰው የሚሸራተት በዚህ በኩል ይሮጥለታል። ከዛ ላይ ኤዜ ወደዚህም ኦፕሽን ይኖረዋል ለዮከሬዝ ይሰጠውና ዮከሬዝ አንድ ተች ሲያደርግለት ከቦክስ ውጪ ልምጥጥ። እባክህን አርቴታ ለጎሉ ጠጋ ማለት አለበት። ለጎሉ ጠጋ ደግሞ ሲል በ10 ቁጥርነት አለ። ምክንያቱም ማርቲን ኦዲጋርድ እና ኤዜ የተለያዩ አይነት ስለሆኑ ካይ ሃቨርስን ሰከንድ ሃፍ ማርቲን ኦዲጋርድ ከደረሰ አስወጥተህ ማርቲን ኦዲጋርድን እዚህ ጋር ማስገባት ትችላለህ። ኤዜ ሽት ከሆነ ትሮሳርድን ማርቲኔሊ ማስገባት ትችላለህ። በዚህ በኩል በሌፍት በኩል ስንመጣ ቡካዮ ሳካ ዛሬ ያረፊ አቅምሽን ባየር ሊቨርኩሰን ኤሚሬትስ ላይ ታሳይናለሽ። ዛሬ ለማድዌኬ እድል እንስጠው። ምክንያቱም አሪፍ ፐርፎርም አድርገህ እድል ማይሰጥህ ከሆነ የሚቀጥለው ጊዜ ተቀየረ ስገባም አሪፍ የፐርፎርም የማድረግ እድል ይቀንሳል። ስለዛ እዚች ጋር ማድዌኬን እናስገባታለን። አንቺ አድክም ይሆንሽ ሰውዬ ትችያለሽ አልፎ እና ኤቨርተን ጨዋታ ላይ
ከአልፎ አልፎ ውስጥ አንዱ ይሆናል ብለን እንገምታለን። አንቺ በፈጣሪ ግን ማዱዌኬ እዚህ ጋር የሚሆነው ኤዜ እዚህ ጋር ከገባ ማርቲኔሊ ዮከሬዝ እና ማዱዌኬ ማይሆን አታክ እነግራለሁ። አርቴታ ማይሆን አታክ ቱ ዳይሬክት ሶስቱም ይሮጣሉ። ማድሪድ ሆነን እኮ በቃ ይሄ ስትራቴጂ እኮ እንኳን አለን በዮከሬዝ በኤምባፔና ቪኒ እንደማይሰራ እኮ አይተናል። ስለዚህ ኤዜ የሚገባ ከሆነ ወይ ትሮሳርድ የሚገባ ከሆነ ነው ማዱዌኬ። ማርቲኔሊ ከሆነ ቡካዮ ሳካን ይዘህ ብትቀጥል ይሻለኛል መሀል ላይ ደግሞ ቪክተር ዮከሬዝ ገባችሁ አይደል? ሰከንድ ሃፍ ቪክተር ዮከሬዝ ማትሺ ከሆነ ሃቨርስ ወደፊት ተጠጋና ፊት እስኮነች ድረስ ወደፊት ተጠጋና 10 ቁጥር ላይ ማርቲን ኦዴጋርድ ይገባል ማለት ነው። ከማን ጋር 3 ነጥብ ግዴታ የሆነበት ጌም ኮፒ ሊንክ እያደረግ እሺ ዛሬ እንደምታውቁት ከዌስትሃም ጌም አለን 5 ሰዓት ላይ ማለት ነው። ለምን እንደሆነ አላውቅም። አርሰናል ከኛ በፊት ሲጫወት እኔ ይደብረኛል። አርሰናል ከኛ በኋላ እንዲጫወት ነው የምፈልገው። ገብቷል አይደለ? ስለዚህ ከዌስትሃም ጋር ይጣላል ብላችሁ የምትጠብቁ ሰዎች አላችሁ። መጣላም ጥልም እሱ ቀልድ ነው። ስለ የሞት ነው የሽረት ጉዳይ ነው። ገብቷል። ይሄ አቻ እንኳን የማይታሰብ ጨዋታ ስለሆነ ማለት ነው። ባይሆን ከዌስትሃም ይልቅ ኤቨርተንን ፍራ። አቻ እንዳያስወጣው ባይሆን እሱ ላይ ነው ፎከስ ማድረግ ያለብን። ጀማው እንዴት ናችሁ? ሰላም ነው ወይ? ያው እንግዲህ አገባቤ ትንሽ ጾም ስለሆነ ጫነ ስላለኝ ነው 11ኛው ሰዓት ላይ ነኝ ማፍጠሪያና ያው ድምጼን ጮክ አድርጌ ያልሰራው አፉ በሉኝ። እንዴት ይሄ ልጅ ዳትሉ ሐሳብ ልሰጣችሁ ነው። ፎሎ ላይክ ሼር ኮፒ ሊንክ አድርጉ። ለጀማ አዳርሱ። አሰልጣኝ አርቴታ ቅዳሜ ምሽት 2 ሰዓት ተኩል ላይ ከምናደርገው ወሳኝ ፕሪሚየር ሊግ ጨዋታ በፊት ከጋዜጠኞች ለቀረቡለት ጥያቄ ሐሳብ አስተያየቱን ሰጥቷል። ምን እንዳለ ላካፍላችሁ። ጀማው እናንተ እንደሚመቻችሁ አድርጋችሁ እንግዲህ ለጀማው አዳርሱት በደንብ ማለት ነው። አስቀድሞ የቀረበለት ጥያቄ ተጫዋቾቻችን የጤንነት ሁኔታን ይመለከታል። ጀሞ ትሮሳርድ እና ኦዲጋርድ እንዴት ነው ለነገው ለኤቨርተኑ ጨዋታ ይደርሳሉ የሚል ጥያቄ ቀርቦለት ነበር። እሱም እንዳለው ከሆነ ቆይ የመጨረሻ የዶክተሮችን ውጤት መስማት መቻል አለብኝ፣ ከሜዲካል ስታፉ የሚወጣውን ነገር ጠንቅቄ ካልሰማው በቀር አሁን ሐሳብ ልሰጣችሁ አልችልም የሚል ምላሽ ሰጠ ጀማው። ከዛ በተጨማሪ ስለ ስታርቦይ ቡካዮ ሳካ ጥያቄ ቀረበለት። የሰሞኑ ብቃቱ እንዴት ነው ወጅበራ አላለሙ የሚል ሐሳብ አንስተውለት ነበር። እሱም እንዳለው ከሆነ ቡካዮ ሳካ አንዳንዴ የእርሱ ያልሆኑ ቀኖች ሊገጥሙት ይችላል። ከዛ ውጪ ግን ለኛ ለቡድናችን ላይ አይተኬ የሆነ ሚና የሚሰጠን አይነት ተጫዋች ነው። ሙሉ ለሙሉ የሱ አድናቂ ነኝ፣ በሱም እተማመናለሁ ሲል ተናግሯል ጀማው። ሌላው ለአርቴታ የቀረበለት ጥያቄ ስለ ኤቨርተኑ አሰልጣኝ ዴቪድ ሞይስ ነበር። እሱም እንዳለው ከሆነ ዴቪድ ሞይስ የኔን የእግር ኳስ ህይወቴን ከቀየሩልኝ አሰልጣኞች ውስጥ አንዱ ነው የሚል ምላሽ ሰጥቷል ጀማው። ሌላው ለአርቴታ የቀረበለት ጥያቄ የነገ ጨዋታ እጅግ ወሳኝ እንደሆነ ገልጧል። ያ ብቻ አይደለም ለ3 ነጥብና 3 ነጥብ ብቻ ነው የምንጫወተው የሚል ሐሳብ አንስቷል ጀማው። ፎሎ ላይክ ሼር ኮፒ ሊንክ አድርጉ። ለጀማ አዳርሱ። አዳዲስ ሌሎች መረጃዎችም ካሉ እንደዚሁ አፕዴት ማድረጋችሁ ይሆናል። ይመቻችሁ። በዛሬው የልምምድ ክፍለ ጊዜ ላይ ማርቲን ኦዴጋርድ እና ቪክተር ዮኬሬስ አልታዩ። አሰልጣኝ ሚኬል አርቴታ ነገ ከኤቨርተን ጋር ለምናደርገው ጨዋታ ጋዜጣዊ መግለጫውን እንግዲህ አጠናቋል። እኔ እንደተለመደው በአጭሩ አደርሳችኋለሁ። ስለ ማርቲን ኦዴጋርድ እና ሊያንድሮ ትሮሳርድ ጉዳትም አንዳንድ ነገሮች ብሎናል። በደንብ ኮፒ ሊንክ ሪፖስት እንዲሁም ፎሎ ያረጋችሁ በአጭሩ ተከታተሉ። የብራይተኑ አሰልጣኝ ፋቢያን ሄርዝለር ጋይስ ለሚኬል አርቴታ ቴክስት እንዳረገ ቀን ላይ በፕሬስ ኮንፈረንሱ ተናግሮ ነበረ። ሚኬል አርቴታም ስለዚህ ተጠይቆ እንግዲህ ይህ ስለሱ ጥሩ ነገር ያሳያል፣ ፋቢያን ሄርዝለር ለብራይተን ጥሩ አሰልጣኝ ነው ብዬ አስባለሁ፣ ጥሩ ነገሮችንም እያደረገ ነው ብዬ አስባለሁ ሲል ተናግሯል። ፋቢያን ሄርዝለርም እንግዲህ በቀደሙ ፕሬስ ኮንፈረንሳቸው አርሰናል እጅግ በጣም ጥሩ ቡድን ነው፣ የሚኬል አርቴታም የአርሰናልም አጫወት አድናቂ ነኝ፣ አመቱ መጨረሻ ላይ ሊጉን የሚያሳቁ ከሆነ እንኳን ደስ አላችሁ የምለው የመጀመሪያው ሰው ነኝ በማለት እንግዲህ ተናግሯል። አደብ ገዝቷል። በመጨረሻ ሚኬል አርቴታ ለ4 ዋንጫ ስለመጫወት ይከብድ እንደሆነ ተጠይቆ ነበረ። ሚኬል አርቴታም የፈጠነ ምንም አይከብድም፣ ምክንያቱም በ7 ቀናት ውስጥ ለ3 የተለያዩ ውድድሮች እየተጫወትን ነው። ስለዚህ አንዱን ጨዋታ አጠናቀን ወደ አንዱ ስንሄድ በደንብ የመዘጋጃና የማሰቢያ ጊዜ ይኖረናል። ስለዚህ ለ4 ዋንጫ መጫወት አይከብድም በማለት ተናግሯል። ሚኬል አርቴታ ስለ ማዕዘን ምቶች አሁንም ተጠይቆ ነበር። ይሄ ማዕዘን ምትን ራሱ አንገሸገሸኝ። ለማንኛውም ሚኬል አርቴታ ይህንን ብሏል። ስለ ማዕዘን ምቶችና ስለ ረጃጅም የእጅ ውርወራዎች የምትጨነቁ ከሆነ ህጎቹን ቀይሯቸው። የእጅ ውርወራ ላይ ለ4 ሰከንድ ማድረግ ትችላላችሁ። እንዲሁም ደግሞ ማንቱማን ማርኪንግን ሁሉም አሰልጣኞችን መቀየር ከቻሉና መተው ከቻሉ በእርግጠኝነት ሊጉ ይቀየራል። ሚኬል አርቴታ ቡካዮ ሳካን አሞጋግሷል። የቡካዮ ሳካ እጅግ በጣም ትልቅ አድናቂ ነኝ። ቡካዮ ሳካ ምርጥ ላይ ባለበት ሰዓት ምንም ማድረግ ይችላል። አንዳንድ ጊዜ መጥፎ ጨዋታዎች ያጋጥማሉ። ነገር ግን ቡካዮ ሳካ ምርጡ ላይ ባለበት ሰዓት ላይ ምን ማድረግ እንደሚችል እናውቃለን። እኔ ደግሞ እተማመንበታለሁ ሲል ሚኬል አርቴታ
ሙሉ ድጋፉን ለቡካዮ ሳካ ሰጥቷል። በስተመጨረሻም ስለ ሊያንድሮ ትሮሳርድና ማርቲን ኦዴጋርድ ጉዳት በተመለከተ እንግዲህ ሚኬል አርቴታ ይህንን ብሎናል። ስለ ሁለቱም የተረጋገጠ ነገር የለም፣ ነገር ግን እድል አላቸው። የመጨረሻ የሕክምና ውጤታቸውን ከዶክተሮቹ እንጠብቅና ነገ ይሳተፉ አይሳተፉ እናረጋገጣለን ሲል እንግዲህ ተናግሯል። የልምምድ ምስሎች ላይ ሁለቱም እንደሌሉ ቀደም ነግሬያችኋለሁ። ቪክተር ዮኬሬስም የልምምድ ምስሎች ላይ አልታየም። የጨዋታ ቀን ይላል ዛሬ ቼልሲ ከኒውካስትል ጋር በስታንፎርድ ብሪጅ ማታ 2 ተኩል ላይ በእኛ ሰዓት አቆጣጠር እንግዲህ ጨዋታውን ያከናውናል። በተመሳሳይ ሰዓት ላይ ደግሞ አርሰናል ከኤቨርተን ይጫወታሉ ማለት ነው እና ይህን ጨዋታ እንግዲህ ሁለት አማራጭ አለን። ወይ ፈርስታፍ ገለን ሰከንዳፍ በቤንች መጫወት ነው፣ ወይ ደግሞ ፈርስታፍን በቤንች ተጫውተን ሰከንዳፍ በቋሚ ያሰላለፍ መጫወት ነው። እንግዲህ እንዳንበላ ፈርስታፍ ቋሚ ይዘን ገብተን ጨዋታውን ገለን ብንቀይረው ብዬ አስባለሁ። ምክንያቱ ደግሞ የፒኤስጂ የመልስ ጨዋታ ማክሰኞ መሆኑ ተከትሎ ነው ማለት ነው እና እዚህ ጋር የአሰልጣኝ ውሳኔ ወሳኝነት አለው። ኒውካስትል ለመጨረሻ ጊዜ እኛ ሜዳ መጥቶ ማሸነፍ የቻለው 2012 በውጪዎቹ አቆጣጠር ነው፣ ማለትም ከ14 ዓመት በፊት ማለት ነው እና ቼልሲ ደግሞ ማርች ወር ላይ በሜዳው የተሸነፈው በ1958 ነው ለመጨረሻ ጊዜ እና እነዚህ ቁጥራዊ መረጃ ደግሞ ቼልሲን ያግዙታል እና እንግዲህ የፒኤስጂ ጨዋታ ላይም ለመወጠር ይህንን ጨዋታ ወይ ቶሎ መግደል ነው ወይ ደግሞ ይህን ጨዋታ መልቀቅ ነው። በቃ ያለን አማራጭ ይሄ ነው። እናንተ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። የትኛው ጨዋታ ላይ ሰግጠን ብንጫወት ይሻላል የሚለውን እና በደንብ ኮፒ ሊንክ ማደረጉ እንዳይረሳ። ሲቲ ፋሚሊ ምርጡ ክለባችን ሲቲ ዛሬ ይመለሳል፣ አቋማም ይመለሳል። ኤቭሪቲንግ ወደ ስራ ነው አባቴ። እንግዲህ ባለፈው በቻምፒዮንስ ሊግ ትንሽ መንገራገጭ አጋጥሞናል። ችግር የለውም፣ ሁሉንም ነገር ተቋቁመን ነው ወደፊት ብንሄደው። ዛሬ ምርጡ ክለባችን ይመለሳል። አውሮፓ ሌላ፣ ፕሪሚየር ሊግ ሌላ አባቴ። ዛሬ እናሳያለን ምን እንደሆነ ማለት ነው። ይሄ የኛ መቀለጃ ሜዳ ስለሆነ በደንብ እናፍታታበታለን። ዌስትሃምን ዛሬ አስተናግደን ጽድት እናረጋታለን ማለት ነው። እንለጣጥፋታለን። የማድሪድን እልውላ ዌስትሃም ላይ ነው የምንወጣው ማለት ነው። ዛሬ የሚገርም ጌም ይኖረናል። አቋማም ከጎናችን አለ። ግዴታ የቻምፒዮንስ ሊግ ነገር እያስተማመነ ስላልሆነ ወደዚህ ዞረን ደግሞ እቺን ወያላ ይህንን ዋንጫ መቀማት አለብን። ግዴታ የሆነ ዋንጫማ ያስፈልገናል። እንደዚህ ለፍተንማ ያስጠላል። ለማንኛውም 4 ዋንጫ አለብን ታውቃላችሁ። አልወጣንም እስካሁን። ስለዚህ ለ4 ዋንጫ ነው የምንጫወተው። ግን እቺ በጣም ወሳኛ እቺ ነች። አሁን እቺ በጣም ወሳኝ ነች። ፕሪሚየር ሊግ ያስፈልገናል። ዌስትሃምን እንለጥፋታለን። ካሞን ሲቲዘን ይመቻችሁ። የጨዋታ ቀን ነው። ቀኑም ቅዳሜ ነው። ድሉም የአርሴ ነው ይላል አባቴ። ዛሬ 2:30 ሲል ተወዳጁና ተናፋቂው ክለብ አርሰናል ከኤቨርተን በኤሜሬትስ ከች ይላል። ታዲያ አንተ ይህን ቪዲዮ የምታየው ልጅ እንደተለመደው ኮሜንት ላይ ውጤትን ትገምትልኛለህ ማለት ነው። እኔ 2-0 ብያለሁ። የአንተን ኮሜንት ላይ ጠብቃለሁ። ቀኑ ቅዳሜ ነው ይላል አባቴ። መልካም ቀን ጀማው። ዛሬ የጨዋታ ቀን ነው። ጉንፋናችንን አባረናል፣ ድብርታችንን ምናምን ዞር አድርገናል። ፏ ብለን መተናል ማለት ነው። ሁላችሁም ኮፒ ሊንክ አድርጉ። እናንተንም ፏ አላደርግ ነው። በአንድ መስፈርት ነው ፏ ማደርጋችሁ። ዛሬ ሲቲ የሚጥል ከሆነና ሲቲ ይጥላል ብላችሁ ውጤት ገምቱ። ሲቲ 2-1 ይሸነፋል። ሲቲ 3-0 ይሸነፋል። ሲቲ አንዳቻ ይወጣል። አቻንም እቀበላለሁ፣ መሸነፍንም እቀበላለሁ። ትክክለኛ ውጤቱን ለምትገምቱ ሰዎች ማለት ነው እድለኛ ለሆኑት 2 ሰዎች ማሊያ ሸልማለሁ። የምትፈልጉትን ማሊያ ማለት ነው። ሲቲ ግን መጣል አለበት። መስፈርቱ ይሄ ብቻ ነው። ሞቅ አድርጉት፣ ኮፒ ሊንክ አድርጉ፣ ላይክ አድርጉ። ዛሬ ልናረጋግጥ እንችላለን። ኤቨርተን ጉድ እንደማይሰራን ተስፋ አደርጋለሁ። ዌስትሃም ግን ሁለታ ይውልናል፣ እንቋጥራለን። ማች ዴይ ይላል ዘንድሮ እንደማንቼ ደጋፊ ስቃዩ የበዛ የለም። መቤቴን በሳምንት 3 ጨዋታ እየቋጠርን 3 ጨዋታ ወያለው ላይ እንቋጥራለን። ሲቲን እንደ ክለባችን ደግፋለን። እነዚህ መርዝ የበሉ እንዳይበሉ ዋንጫ ለማንቼ እንቋጥራለን። መከራችንን በላን። በዚህ ሳምንት ግን ይቋጫል ነው የምልሽ። ጠቅላላ ሰብሰብ ብለን ነው የምንቋጥረው። በዚህ ሳምንት አርሰናልም ሲቲም በአንድ ሳምንት 3 ጨዋታ ይጫወታሉና የዋንጫውን አንድ ጆሮ የሚይዙበት ሳምንት ይሄ ነው። ሲጀመር አንዱን ጨዋታ እርስ በርስ ነው የሚገናኙት። አርሰናል ከኤቨርተን፣ ከሊቨርኩሰን፣ ሲቲ ከዌስትሃም፣ ከማድሪድ እና ከአርሰናል ነው የሚጫወተው እና ከማድሪድ ኦልሬዲ ወደቀ ይመስለኛል ማንቸስተር ሲቲ። ስለዚህ ሁለቱ ጨዋታዎች ላይ መወጠር አለበት ጎብዬ። አርሰናልም ደግሞ ቢያንስ በቃ ወይ ካራባን ጣል አድርጎ ወይ ደግሞ ቻምፒዮንስ ሊጓን ብቻ አንዱ ላይ ማተኮር አለበት። አንዱን መጣሉ አይቀርም። ስለዚህ ሰብሰብ ብለን ቁጥር ለማድረግ ነው። በእርግጠኝነት አርሰናል 3ቱንም ጨዋታ አያሸንፍም። ወይ ካራቦ ይጥላታል፣ ወይ ፕሪሚየር ሊግ ይጥላታል፣ ወይ ቻምፒዮንስ ሊግ ይጥላታል። እኔ ግን የምፈልገው ወይ ቻምፒዮንስ ሊግ ወይ ፕሪሚየር ሊግ እንዲጥል ነውና
የመጨረሻ ሐሳባችንን ሰብሰብ አድርገን እንቋጠር ልላችሁ ነው። ኮፒ ሊንክ፣ ሪፖስት፣ ሼር እንዳይረሳ። ይመቻችሁ። ቀኑ ቅዳሜ ነው፣ ወጡ በቁቤ ነው። ታዲያ ምን ያደርጋል ሁሉም ጾመኛ ነው አባቴ። ዛሬ ደህና አርገን እንቆላችሁናል። አሳምሬ ነው መነግረ እንቆላችኋለን ደህና አርገን። እኛ ኤቨርተኖች ከሜዳችን ውጭ ወጥተን ስንጫወት ማለት ነው ያስመዘገብናቸው ውጤቶች እኚህ ናቸው። ይታያል። አየኋ አንድ በቃላ ማንንም ነው ማንሰማው ነው ማለት። በተለይ ደግሞ 2026 ከገባ ከሜዳችን ውጭ ምንም አይነት ሽንፈት አላስተናገርንም። አስበዋል 2026 ከገባ ማለት ነው ምንም አይነት ሽንፈት አላስተናገርንም ከሜዳችን ውጭ ባደረግነው ጨዋታ። አጠቃላይ ደግሞ 2 ጨዋታ ብቻ ነው ከሜዳችን ውጭ በጫወትናቸው ጨዋታዎች ሽንፈት ያጋጠመን። ይሄንን ስታይ አያሰጋህም ወይ አባቴ? እናንተ ለቻምፒዮንስ ሊግ ተጫዋች ማሳረፍ ግዴታችሁ ነው። አስበዋል። ከኛ ጋር የምትታገል ከሆነ ይሆናል ደህና አድርጌ እምቆላ ይሆናል። ደሙ ሳምንቱ የኤቨርተኖች ነው አባቴ። እንዴት እንደሆነ እማሳይ ይሆናል። ለማንኛውም ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ ያራዳ ልጆች። ዛሬ ምሽት በእግር ኳስ አፍቃሪዎች ዘንድ በጉጉት የሚጠበቅ ጨዋታ አለም። የሊጉ መሪ አርሰናል በሜዳው ኤቨርተንን የሚያስተናግድ ሲሆን ተከታዩ ማንቸስተር ሲቲ ደግሞ ወደ ለንደን ስቴዲየም አግኝቶ በወራጅ ቀጠና የሚገኘውን ዌስትሃም ዩናይትድን ይገጥማል። በ100 ኪሎ ሜትር በሰዓት ፍጥነት ወደ ዋንጫው እየገሰገሰ የሚገኘው አርሰናል መሪነቱን ለማጠናከርና ወደ ዋንጫው አንድ እርምጃ ሊጠጋ ዛሬ ምሽት 2 ሰዓት ተኩል ላይ ከኤቨርተን ጋር የሚያደርገው ጨዋታ በጉጉት ይጠበቃል። ከሊጉ መሪ አርሰናል በ7 ነጥብ ዝቅ ብሎ 2ኛ ደረጃ ላይ የሚገኘው ማንቸስተር ሲቲ ደግሞ ምሽት 5 ሰዓት ላይ ከሜዳ ውጪ ዌስትሃም ዩናይትድን የሚያስተናግድ ይሆናል። የጨዋታ ግምታችሁን ኮሜንት ላይ ጻፉልን። ፎሎ ማድረግ እንዳይረሳ። የዛሬው ቋጠሮ በጣም የሚያዋጣ ቋጠሮ ነው። በምክንያት በመጀመሪያው ኤቨርተን አዊ የሚያደርጋቸው ጨዋታዎች ላይ ባለው ጥንካሬ ኤቨርተን በዚህ ሲዝን ከአርሰናል ቀጥሎ አዊ ጨዋታዎችን ብዙ በማሸነፍ ማለት ይህ ደግሞ የምትመለከቱት የኤቨርተን ያለፉት 5 ጨዋታዎች ናቸው ማለት ነው። ካለፉት 5 ጨዋታዎቹን 2 የተሸነፈባቸው በሜዳው ናቸው። 2 ያሸነፋቸው ደግሞ ከሜዳው ውጭ ያሉ ናቸው ማለት ነው። አንድ ብቻ ነው በሜዳው ያሸነፈ እዚህ ላይ እንደምትመለከቱት። ያ ማለት ከሜዳው ውጭ በሚጫወትበት ጊዜ በጣም ጠንካራ ቡድን ነው። ለምን? በሜዳ በምትጫወትበት ጊዜ ቡድኖች ኳስ ይፈቅዱልሃል፣ አንተም ደግሞ ከኳስ ጋር ለመጫወት ትሞክራለህ። ኤቨርተን ደግሞ ያ የሚስማመው ቡድን አይደለም። እንደውም ኳስ በምትይዝበት ጊዜ በካውንተር የሚጫወት ቡድን፣ በመከላከሉ በጣም ስትራክቸርድ የሆነ ቡድን ነው። ካውንተር ሲያገኘ ግን ምህረት የማያደርግልህ ምርጥዬ ቡድን ነው። ለዛም የተሻለ ምርጫው ከሜዳው ውጭ የሚያደርጋቸው ጨዋታዎች ናቸው ማለት ነው። ሁለተኛ ደግሞ አርሰናል ከኤቨርተን ጋር ሲገናኝ ያለው ድክመት ነው። ያለፉትን 3 ጨዋታዎች ብትመለከቱ በሁለቱ አቻ አንደኛውን አርሰናል ነው ያሸነፈው። ነገር ግን ያሸነፈበት ጨዋታ እንኳን እንደ ችግር የምታነሱት ብዙ ነገር አለ ማለት ነው። ለምሳሌ እንዴት አደራችሁልኝ ማይገነር። ዛሬ የጨዋታ ቀን 2 ሰዓት ተኩል ላይ ከኤቨርተን ጋር ከምናደርገው ጨዋታ በፊት አንዳንድ ነገር ልበላችሁ። እናንተ ቪዲዮ ኮፒ ሊንክ ያደርጋችሁ ጀምሩ። የዛሬው ጨዋታ ከምነግራችሁ በላይ በጣም ትልቅ የሆነ ጨዋታ ነው። እኛ ከኤቨርተን ጋር ስንጫወት የምናሸንፍ ከሆነ 10 ነጥብ አድርገን ነው ዌስትሃም ከሲቲ የሚጫወት። ያ ደግሞ ሳይኮሎጂካል አድቫንቴጅ ይሰጠናል ለኛ። ያ ጨዋታ ላይ ዌስትሃም ላለመውረድ እንደብጮቱ ደግሞ ሲቲን መያዝ የሚችል ከሆነ ምን ያክል ጠቃሚ እንደሆነ አስቡ። በተቃራኒ ደግሞ ችግር ነው የሚሆነብን። ዜርፎር ትላልቅ ውሳኔዎች ይፈልጋል። ከነዛ ውሳኔዎች ውስጥ አንዱ ካይ ሃቨርትዝ ወደ ቋሚ 11 መመለስ አለበት ግዴታ። ይሄን ያልኩበት ምንድነው ባለፉት ሳምንቶች እንግዲህ የኤዜና የጊዮኬሬስ ነገር ለኛ እየሰራልን አይደለም። ኤዜ መጫወት የሚፈልገው ሊንክ አፕ ላይ ተጫውቶ ምናምን ነገር ማለፍ ሲሆን ጊዮኬሬስ ደግሞ የሚፈልጋቸው ከተከላካይ ጀርባ የሚጣሉ ቻናል ፓሶችን ነው። ስለዚህ ኤዜ ጊዮኬሬስና ጮት ሲጮት አይደለም፣ ጊዮኬሬስ ደግሞ ኤዜና ጮት ሲጮት አይደለም። ስለዚህ ካይ ከገባ አይዘር 9 ቁጥር ሆኖ መጫወት አለበት ወይ ደግሞ ቡድናችን በ2 10 ቁጥር ሊጀምር የሚገባ የመጀመሪያ ጨዋታ ነው ብዬ አስባለሁ። ከዚህ በፊት የሊድስ ወይ ደግሞ የኖቲንጋም ጨዋታ ላይ ሞከረ ነው ኦዴ ከተጎዳች በኋላ ወደዚህ ነገር አልተመለሰም። በሻምፒዮንስ ሊግ ከካይራት ጋር ስንጫወት ኤዜና ሃቨርትዝን አንድ ላይ 10 ቁጥር አድርገናቸው በጣም ዳይሬክት የሆነ ፉትቦል እየተጫወትን ነበር። ነገር ግን የተጫወትነው ከካይራት አልማቲ ጋር ስለሆነ ይሄ ነገር ፕሪሚየር ሊግ ላይ ይሰራል የሚለውን ለማወቅ ከባድ ነው። ስቲል ግን ቻንስ ለመውሰድ ካለብን የዛሬውን ጨዋታ ነው መውሰድ ያለብን። ያን ያልኩበት ምክንያት ደግሞ ኤቨርተኖች የሚጫወቱት ጨዋታ ለዚህ ስለሚመች ነው። ኤቨርተን ከሜዳቸው ውጪ ሲጫወቱ ከአርሰናል ከቼልሲ እና ከሲቲ ቀጥሎ በጣም ብዙ ነጥቦችን የሰበሰቡ ቡድን ናቸው። ይሄ የሆነበት ምክንያት ደግሞ ምንድነው ካላችሁኝ ሎ ብሎክ ስለሚጫወቱ ነው። ስፔሻሊ ለቡድኖች ላይ ከሜዳ ውጭ ያላቸው ነጥብ የጨመረበት ምክንያት ቡድኖች በሜዳቸው ሲሆኑ ምን ያደርጋሉ? አጥቅተው ለመጫወት ይሞክራሉ። እዛ ሰዓት ላይ የእነሱ ዲፌንሲቭ ሼፕ ጨዋታዎች እንዲያሸንፉ እያገዛቸው ስለሆነ ነው ማለት ነው። የዚህ ቲም ዋና ሰዎች መካከል አንዱ ፒክፎርድ ነው። ነጥቦችን ብቻውን ይዞ መውጣት የሚችል አይነት በረኛ አላቸው። 10 ክሊንሺት አላቸው በዚያ መባይዘ ኤቨርተን። ስለዚህ እነሱን ብሬክ ዳውን ለማድረግ
ሁለት ደብል ፒቮት ወይ ራይስ እና ዙቢሜንዲን ይዘን መግባት አለብን ብዬ አላምንም። በአንጻሩ እኔ እንዳልኩት ወይ በሁለት 10 ቁጥር መጫወት አለብን። ካልሆነም ደግሞ የእነሱን ፊዚካሊቲ ለመቋቋም የተከላካዮቻቸውን ሀቨርዝ መግባት አለበት ብዬ አምናለሁ። ስለ ኤቨርተን አንዳንድ ነገር በማለት ያክል ከኤቨርተን መጠበቅ ያሉብን መፍራት ያሉብን ተጫዋቾች እንግዲህ እነ ኢሊማን ኢንጃይ ናቸው። ነገር ግን ኢሊማን ኢንጃይ በቃ የተከላካዮችን ያሸብራሉ፣ ካውንተሮችን በጣም በፍጥነት ያስኬዳሉ፣ ይሮጣሉ ምናምን። ነገር ግን ከዚህ ተጫዋች በላይ መፍራት ያለብን ሁለት ሰዎች አሉ። የሚድፊልድ ፓርትነርሺፕ የሆነ የዱይስበሪ ሃል እና የጄምስ ጋርነር ማለት ነው። ዱይስበሪ ሃል ጨዋታዎች ላይ በጣም ረጃጅም የሆኑ ኮንትሮል የሆኑ ፓሶችን ማቀበል የሚችል አይነት ተጫዋች ነው። ጄምስ ጋርነር ደግሞ ለነሱ ማለት ወርክ ኮርሳቸው ነው። በዚህ አመቱ ሲጀምር ስለ ግሪሊሽ እየተወራ ነበር። ከዛ በኋላ ቆይቶ ስለ ዱይስበሪ ሃል እየተወራ ነበር። ቆይቶ ስለ ኢሊማን ኢንጃይ እየተወራ ነበር። ነገር ግን የቡድኑ ወርክ ኮርስ በቃ ሙሉ 29 ጨዋታ ተጫውቷል። ከ31 ጨዋታ 29 ሳምንት ተጫውቷል። 5 አሲስት አድርጓል፣ 2 ጎል አስቆጥሯል። በቃ ራይሳቸው ነው በሉት ባጭሩ ለመግለጽ ያክል። ስለዚህ ዛሬ በደንብ መቋጠር መቻል አለብን። ሚድፊልድ ባትሉን እነሱ መብለጥ መቻል አለብን ለማሸነፍ። ስለማሸነፍ ስናወራ ሌላው ተከላካዮቻችን ቲፕ ቶፕ ፎርሙ ላይ መሆን አለባቸው እያስባለሁ። አሁን ከቤቱ ጋር ቤቱ አግቢ አጥቂ ሆኖ ሳይሆን ነገር ግን ቡድናችን እንደዚህ ግዙፍ ከሆነ አጥቂዎች ጋር ሲጫወት እየተቸገረ እንደሆነ እየተመለከተ እንገኛለን። ለምሳሌ ኮልቭስ ጋር አሬሆዳሪ የሚባለው ያስቆጠረብን ተመሳሳይ ነው ኳስ ግዙፍ ተጫዋች። ከዛ ብሮቢ ያስቆጠረብን ከሰንደርላንድ ጋር ተመሳሳይ ግዙፍ ተጫዋች። አሁን ራሱ የሮብ ጨዋታ ላይ ኮፋኔ እንዴት ያስቸገረ እንደነበረ የሊቨርኩሰኑ አጥቂ ማለት ነው። ዜርፎር ቤቶም ፊዚካሊቲው ዛሬ እንደሚጠቀም ኤቨርቶኖችም ሎንግ ፓስ እንደሚጫወቱ ምንም ጥርጥር የለኝም። ስለዚህ ተከላካዮቻችን መልፋት አለባቸው። ወደ ክለባችን ስመለስ ማንሳት ያለብን የራይት ዊንግ እና የሌፍት ዊንግ ፓርት አለ። ራይት ዊንግ ላይ እኔ ዛሬ በአንድ ጨዋታዎች ብዙ ቅያዶች መኖር አለባቸው ብዬ አላምንም። ምክንያቱም ያም ደግሞ ለዲዛስተር ራስን ማጋለጥ ነው ብዬ አስባለሁ። ስለዚህ ስቲል ጥሩ አቋም ላይ ባትሆንም ዛሬ ቡካዮን ይዘን ብንጀምር እኔ የተሻለ ነው ብዬ አስባለሁ። ቅድም ካልኳቸው ነገሮች ጋር ተያይዞ የሚመጣ ከሆነ ማለት ምክንያቱም ቡካዮ ስትኖር የሚኖር ኦልሬዲ የምናውቀው አይነት አጫወት አለን፣ ፕሬሲንግ አለን ምናምን ሁሉም ብዙ ሰዎች አንድ ላይ ሲቀየር ይመጣ ችግር እንዳይፈጠር። ነገር ግን እኔ ያልኳቸው ነገሮች ማይሆኑ ከሆነ በማውደቂ ብንጀምር ችግር የለብኝም። ነገር ግን በግራ ሳይድ በኩል ትሮሳርድ ከጉዳት እንደተመለሰ እየሰማ ነው። ዜርፎር ትሮሳርድ የሚኖር ከሆነ የዛሬው ጨዋታ መጀመሪያ ያለበት ሊያንድሮ ትሮሳርድ ነው። ለምን ካላችሁን ቅድም ስላችሁ እንደነበረው በሎ ብሎክ ነው ኤቨርቶኖች የሚጫወቱ። ኤቨርቶኖች በሎ ብሎክ ሲጫወቱ ደግሞ እንደ ማርቲን አይነት ተጫዋች ይዞ መግባት ማለት ምንም ጥቅም የሌለው በቃ ቴልኪ ሜልኪ ነገር ነው። ተረዳችሁኝ አይደለ? ማርቲኔሊ ነው እንደ አደርሃን ቀይረን ብናስገባው ጨዋታ ላይ ፔስ ኢንጀክት ለማድረግ ይጠቅመናል። ትሮሳርድ ግን ስፔሶችን ማስከፈት ይችላል። ሞር የማጥቃት እግር ኳስ እንድንጫወትም ያገዘናል ብዬ ስለማስብ ነው በትሮሳርድ መጀመር አለብኝ ያልኩት። በዚህ ጨዋታ ላይ ሌላኛውና በጣም ማንሳት የምፈልገው ነጥብ ደግሞ ሎንግ ሾቶችን መውሰድ መቻል አለብን። በዚያም ቡድናችን ቀድሞ ጎል የሚቆጠርበት ከሆነ ስፔሻሊ ደግሞ እንደዚህ ሎ ብሎክ የሚጫወቱ ቡድኖች ላይ ጎል የሚቆጠርበት ከሆነ ለማንሰራራት ምን ያክል እየከበደው እንዳለ እያየን ስለሆነ ከሰንደርላንድ ጋር ዴድሎክን እንደከፈትንበት ዙቢ ሌላም ከኮርና የወጣ ኳስ ተጋባዝ ይዘላችኋል። እንደዚህ አይነት ኳሶችን ከውጭ እየሞከርን ጨዋታዎችን ማሸነፍ መቻል አለብን። የማዶይኬም ከክለብ ብሩጅ ጋር የነበረው እንደሚታወሰው ግዴታችን ነው። ኦዴ የምትመለስ ከሆነ ከቤንች ተነስታ ስትጫወት ባያ ደስ ይለኛል። ጌሞቹን ለመቆጣጠር መጨረሻ አካባቢ የተቸገረ ስለሆነ ቴምፖን ዲክቴት ማድረግ የምትችል ጀግና ተጫዋች ስለሆነች እኔ የዛሬው ጨዋታ በእኛ አሸናፊነት 2-1 ያልቃል ብዬ አስባለሁ። እናንተም እንድታስቡ ኮሜንት ላይ አስቀምጡልኝ። ፎሎ፣ ኮፒ ሊንክ፣ ሼር እያደረጋችሁ ይመቻሉ። ሞቅ ይበል እንጂ አርሰናል ሊጫወት ነው። የአርሰናል ደጋፊ ሆነ ይህ ቪዲዮ በጠዋት አንተ ጋር ከመጣ ማለት ነው እመኔ ዝም ብለው 2 ጊዜም 3 ጊዜም ኮፒ ሊንክ አድርግ። ምክንያቱም ክለብ ዛሬ ያስደስታል። እኔ ቀድሜ እነግርሃለሁ። እመኔ ክለብ ያስደስታል። ከቆንጆ ጨዋታ ጋር 2 እና 3 ጎሎችን አስቆጥሮ ያሸንፋል። ከጨዋታው በኋላ ምናምን መጣ በእርሶ መጀመሪያ ምትለኛለህ ነው እመኔ ዝም ብለህ። ሚኬል አርቴታ በትላንትናው ፕሬስ ኮንፈረንስ ላይ ከዚህ በኋላ በእያንዳንዱ ጨዋታ ላይ 3 ነጥቦች ማሳካት እንፈልጋለን ሲል ተናግሯል። ይህ ማለት ደግሞ ምንም ከዚህ በኋላ ነጥብ መጣል የሚባል ነገር በፍጹም አይታሰብም እያለ ነው። እንመነው፣ ግድ የላችሁም እንመነው። ወደ ክለባችን በኩል የካፕቴን ማርቲን ኦዴጋርድ እና የሊያንድሮ ትሮሳርድ መሰለፍ አጠራጣሪ ነው። በትናንትናው ፕሬስ ኮንፈረንስ ሚኬል አርቴታ እንደተናገረው ከሆነ የዶክተሮችን ዲሲሽን ካየን በኋላ በዛሬው ጨዋታ ተሳታፊ መሆናቸውና አለመሆናቸውን እምንወስን ይሆናል ነው ያለው። ሰው በዛሬው ጨዋታ ሊሰለፉም ላይሰለፉም ይችላል። አጠራጣሪ ነው የሁለት ተጫዋች ጉዳይ። በሌላ በኩል እቺ ጣሊያናዊ ሞዴል ሪካርዶ ካላፊዮሪ ከጉዳት አገግማ በዛሬው ጨዋታ ወደ ሜዳ ትመለሳለች። ቋሚ አሰላለፍ ውስጥ ትገባለች የሚለው ነገር ግን አጠራጣሪ ነው። እንደኔ አይመስለኝም። ምክንያቱም ፔሎ ሂንካፔ የሚባል በየጨዋታው ከጨዋታ የሚገርም ፐርፎርማንሱን እያሳያለ ተጫዋች ያለ ሪካርዶ ካላፊዮሪም ሁላችንም እናውቀው እሱን ኳሊቲ ትልቅ ኳሊቲ ያለው ተጫዋች። ነገር ግን ሂንካፔም ጥሩ አቋም ላይ ስለሆነ ቋሚ ይሆናል ብዬ አላስብም፣ አልገምትም በዛሬው ጨዋታ። ከወደ ጠላትና ተጋጣሚ ቡድን ማለት ነው እኛን የሚገጥመን በሙሉ ጠላት ነው እስካልገደል ነው ድረስ ማለት ነው። ጃክ ግሪሊሽ አይኖርም
አይኖርም። በጣም ጸዴ ዜና ነው። ቢኖርም ምንም አያመጣም። ነገር ግን እንደማይኖር ልንገራችሁ ብዬ ነው። እንዲሁም ከወደ ጠላትና ከወደ ተጋጣሚ ቡድን ካርሎስ አልካራዝ አታክ ሚድፊልድ ለሚጫወት ተጫዋች በዛሬው ጨዋታ በጉዳት ምክንያት እንደማይኖር ተረጋግጧል። ይሄም ጸዴ ዜና ነው። ከወደ ጠላትና ተጋጣሚ ቡድን ልዩነት ፈጣሪ ወይም ደግሞ ጨዋታው ላይ ሊያስቸግረን የሚችል ተጫዋች ኢሊማን ኢንዳይ የተባለ ተጫዋች ደሞስት አንደርሬትድ ተጫዋች ነው። ፕሪሚየር ሊግ ውስጥ ከሚገኙ ተጫዋቾች በጣም ነው የምወደው ጋይስ። ይሄንን ተጫዋች ሲጫወት በጣም ነው የሚያዝናናኝ። በጣም ነው የሚችለው። በጣም ድሪብለር ነው። ራይት ዊንገር ወደ መሃል እየገባ ይጫወታል። በጣም የሚችል ተጫዋች ነውና ጨዋታው ላይ ምናልባት ሊያስቸግረን ከሚችሉ ተጫዋች መካከል አንደኛውና ቀዳሚው ይሄ ተጫዋች ይመስለኛል። የእናንተ ሀሳብ አስተያየት በዚህ ተጫዋች ጉዳይ ምን ይሰማችኋል? ኮሜንት ሴክሽን ላይ ይጻፋችሁ። ላይናፓችን ምን ሊመስል ይችላል? እኔም አስባለሁ፣ ሚኬል አርቴታ የሚያስባል። ሚኬል አርቴታ የሚያስበው ነገር ስለማይከብደኝ ማለት ነው። ባክፎራችን ቲምበር ነው የሚያሰልፈው ራይት ባክ ላይ። ቤንዋይትን ቢያሰልፍ በጣም ደስ ይለኛል። ምክንያቱም ቤንዋይት እንደዚህ ለሚከላከሉ ቡድኖች ሞር ኦቨርላፕ ታረጋለች፣ አታክ ላይ ተሻለች ስለሆነ ቤንዋይትን ቢያሰልፍ ደስ ይለኛል። ትልልቅ የሚባሉ ዊንገሮች ከሌሉ ድረስ እኔ ቤንዋይትን ሁሉ ጊዜ እመርጣለሁ ማለት ሞር አታክ ላይ ተሻለ ስለሆነ ለማጥቃታችን ሞር ይረዳናል ቢ ስለማ ሴንተር ባክ ላይ ያው ሳሊባና ጋብሪኤል አሉ። ሌፍት ዊንግ ላይ ካላፊዮሪ ተመልሷል፣ ግን ሂንካፒ ነው የሚገባው። ምንም ጥያቄ የለውም። ሂንካፒ ይግባል። ከጨዋታ የሚያሳዩ ፐርፎርማንስ ጸዴ ፐርፎርማንስ 6 ቁጥር ላይ ኖርጋርድን ቢያሰልፍ በጣም ደስ ይለኛል፣ ግን እንደዚህ አያደርግም። ማርቲን ዙቢሜንዲ የለም፣ ግን እንደዛም ሆኖ እርግጠኛ ሆኜ ነው የምነግራችሁ ስታርቲንግ 11 ውስጥ ማርቲን ዙቢሜንዲ ነው የምንመለከተው። ዴክላን ራይስ 10 ቁጥር ላይ ከሀቨርት እናያለን ብዬ ነው የማስበው በዛሬው ጨዋታ ላይ። ኢዜን ቤንች አደርገዋል። ያው ኢዜን ሌፍት ዊንግ እንዳጫወተው ነው ፈልጉ፣ ግን እመኑ ከሀቨርትን ያሰድፈውና ኢዜን ቤንች አደርገዋል። ማርቲንና ሳካን ቪክተር ጊዮኬሬስን አድርጎ ነው የሚያስገባው ማለት ነው። እኔ ቢሆን ደስ የሚለኝ ኢዜን ሌፍት ዊንግ ላይ ቢያሰልፈው ከሀቨርትን 10 ቁጥር ከዛ ሳካና ቪክተር ጊዮኬሬስ ቢያደርግ በጣም ጸድ ይሆናል ብዬ ነው የማስበው። ጨዋታ ግምቴ የኔ 2-2 የምናሸንፍ ይመስለኛል። የዛሬውን ጨዋታ በእርግጠኝነት ጥሩ ጨዋታ ተጫውተን የምናሸንፍ ይመስለኛል። የእናንተን ግምት ስንት ለስንት ሊያልቅ ይችላል? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉኝ። ኮፒ ሊንክ አድርጉት፣ 2 ጊዜም 3 ጊዜም ኮፒ ሊንክ አድርጉት። በተለይ መጀመሪያ የምታዩ ሰዎች በደንብ ኮፒ ሊንክ አድርጉት። አካውንቴ ጥሩ ላይ አይደለም። ሶ አርሰናል ደጋፊዎች እንተባበር፣ በደንብ ኮፒ ሊንክ አድርጉ። ፎሎ ማድረግ እንዳይረሳ። ይመቻችሁ። ከሞኒ ገነርስ ጉድ ላክ። በሌላ በኩል የደረጃ ቋጠሮ ደግሞ ይደረጋል ማለት ነው። ቼልሲ ኒውካስትል እንግዲህ አምና ቼልሲን 2 ጊዜ ሰጥቶታል። የመጀመሪያውን ጨዋታም አቻ ነው የወጡ ማለት ነው። ዛሬም እንደምንም ብላ አስጥልልን፣ ምክንያቱም ቼልሲ ካሸነፈ በነጥብ ከኛ ጋር እኩል ስለሚሆን ማለት ነው። ለደረጃ እንፈልገዋለን ይሄን ቋጠሮ እና ጨዋታውን በነጻ በስልካችሁ ለማየት መኩክሪት 2 የቴሌግራም ቻናል ላይ አፕሊኬሽኖችን ለቅላችኋለሁ። ቀጥታ ቴሌግራም ጋር መኩክሪት 2 ብለህ ሰርች አድርገህ ጨዋታውን በነጻ በስልክ ማየት ትችላለህ ማለት ነው። ዛሬ ኒውካስትል ቢያንስ አቻ አስወጥቶልን፣ ምክንያቱም ቼልሲና ሊቨርፑል በጣም እየተከተሉ ነው ቂጥቂጣችንን። ይመሻችሁ። የጨዋታ ቀን ማይ ፋሚሊ ዛሬ ክለባችን ኤቨርተንን በሜዳው ኤምሬትስ ያስተናግዳል። ስለዚህ በአግባቡ ልመርቃችሁ ነው። በደንብ ኮፒ ሊንክ ሪፖስት እያደረጋችሁ ለሰፊው የአርሰናል ጀማ እንዲዳረስ ማድረግ እንዳትረሱ ጋይስ። አሁን ላይ አካውንታችን በደንብ ኮፒ ሊንክ የሚፈልግበት ታይም ስለሆነ እዚህ ጋር የምትመለከቷትን የቀስት ምልክት እየነካችሁ ሁላችሁም በደንብ ኮፒ ሊንክ አርጉልኝ ፕሊስ ማለት ነው። ቪዲዮዎች እንደምፈልገው ቫይራል እየወጡ ስላልሆነ ሁላችሁም ገብታችሁ ከቻላችሁ ኮፒ ሊንክ 3 ጊዜ ኮፒ ሊንክ አረጋችሁ ይበቃኛል ማለት ነው። በጣም አመሰግናለሁ። እሺ ኤቨርተን አሁን ላይ በደንብ ሞቲቬትድ የሆነ ቡድን ነው አይደለ? ያለፉትን 2 ጨዋታዎች አሸንፎ ምናምን ነው የመጣው። ስለዚህ አሪፍ እየተነቃቁ እየተነሳሱ ያሉ ቡድን ናቸው። ነገር ግን ይሄ ኤሚሬትስ ስለሆነ በደንብ አሳምነን እንደምናሸንፋቸው አትጠራጠሩ ማለት ነው። ወደ ምርቃቴ ስገባ ክለባችን ዛሬ 3 እና 4 ከዛ በላይ ጎሎችን የሚያስቆጥርበት ያው ከባድ ጨዋታ ነው። ነገር ግን በክሊንሺት የምንወጣበት ተጫወትንም አልተጫወትንም መተቸታችን እንደሆነ ስለማይቀር ብቻ ጨዋታውን በደንብ አሳምነን አሸንፈን 3 ነጥብ የምናሳካበት መሪነታችንን አስፍተን የሲቲም ጨዋታ የምንጠብቅበት ለዋንጫ የምናደርገውን ግስጋሴ 7 ጨዋታ ቀረን ብለን የምናስብበት ባለፈው ከኤቨርተን ጋር ባደረግነው ጨዋታ ቪክተር ዮኬሬስ ፔናልቲ አስቆጥሮ ነበር አይደል? ዛሬ ደግሞ ከክፍት ጨዋታ ጎል አስቆጥሮ ሰለብሬት የሚያደርግበት። ትናንትና ጥሩ ዜና እየሰማን ነበር። እነ ኦዴጋርድ ምናምን እነ ትሮሳርድ ወደ ሜዳ ይመለሳሉ የሚል ዜና እየሰማን ነበረ። ስለዚህ ማርቲን ኦዴጋርድ ወደ ሜዳ ተመልሶ የምንመለከትበት፣ ኪንግ ካይ ወደ ሜዳ ተመልሶ ኤሚሬትስ ላይ ጎል አስቆጥሮ የሚያስጨፍረን ምርጥ ጨዋታ የሚያደርግበት። አረ ኦንጎል እኮ ናፈቀን ወገን። እንዴ ኦንጎል ዛሬ የምናስቆጥርበት አቋማቸው የወረዱ ተጫዋች እነ ማርቲን ዙቢሜንዲ እነ ዩሪየን ቲምበር እነ ቡካዮ ሳካ ምርጥ ፐርፎርማንሳቸውን አሳይተውን የድሮዎቹን የምናውቃቸው ምርጥ ተጫዋቾቻችን የሚሆኑበት ስፔሻሊ ቡካዮ ሳካ ምርጥ ጨዋታ ተጫውቶ አጨራረሱን በጎልና በአሲስት የሚያሳምርበት የሆነ ተሳቀን እማናየው ደስ ብሎን በቃ ተዝናንተን ጨዋታውን በሙሉ ብልጫ ወስደን ምናምን ከሰንደርላንድ ጋር ከሊስ ጋር ምናምን ያደረግናቸው አይነት ጨዋታዎች ተጫውተን በብዙ ጎል ልዩነት አሸንፈን የምንወጣበት ምርጥ ጨዋታ ያርግልን ማለት ነው። ማይ ፋሚሊ ሁላችሁም በደንብ ኮፒ ሊንክ ሪፖስት እያደረጋችሁ ለሰፊው አርሰናል ጀማ እንዲዳረስ ማድረግ እንዳትረሱ ማለት ነው። ፎሎ ያላረጋችሁ ካላችሁ ደግሞ የፕላስ ምልክቷን እየተጫናችሁ ፎሎ ማድረግ እንዳትረሱ። ዛሬ ቼልሲ ከኒውካስትል አለን። የበቀል ቀን ነው። ዛሬ መበቀል አለብን። ሻምፒዮንስ ሊግ ኦልሞስት ሻምፒዮንስ ሊግን እያሰብን መጫወት የለብንም። ተጫዋቾቻችንን ማሰለፍ ካለብን ማሰለፍ ነው ያለብን። ያኛውን ይሄንንም እንዳናጣ
ምንድነው የሚባለው? ምንድነው የሚባለው አባባሉ? ሁለት ያባረረ አንድ አይዝም እንዳይሆን ነገራችን የዛሬውን ጨዋታ ትንሽ ጠንከር ብለን መጫወት አለብን። ምክንያቱም የፒኤስጂ ጉዳይ እንግዲህ እንደ ፍጥጥራችን የሚፈጠረው ይፈጠራል። አሪፍ ስኳድ ይዘን ለመግባት እንሞክራለን። የዛሬው ስኳድ ላይ ሪስክ ወስደን ነጥብ ከጣልን ግን ከዚህኛውም ከቶፕ 4 ውስጥ ማራቅ ስለሌለብን ቆንጆ የበቀል ታይም ነው። እስኪ ላይናፕ የግምት ላይናፕ ላስቀምጥላችሁ፣ ከላይ አስቀምጥላችኋለሁ። እንዴት ታዩታላችሁ? እስኪ ይሄን ላይናፕ ሀሳብ አስተያየታችሁን ኮሜንት ላይ እየጻፋችሁልኝ። ጉድ ላክ ለቲማችን፣ ይመቻችሁ። ዩናይትድ አንድ ጨዋታ ሳይጫወት እነዚህ አርሰናል፣ ቼልሲ፣ ሲቲ 3 ጨዋታ አድርገዋል። ኤፍ ኤ ካፕ አይናችን እያየ ተጫወቱ፣ ሻምፒዮንስ ሊግ ተጫወቱ፣ ዛሬ ፕሪሚየር ሊግ ያደርጋሉ። 3 ጨዋታ ተጫወተው ዩናይትድ ገና ነገ ከቪላ ጋር ነው የሚጫወተው። አረ እንዴት ያለ ህመም ነው! ጨዋታ እንደዚህ ንፍቅ ይበለን። ደግሞ ምንም ያልተሳካልን ቋጠሩ ሻምፒዮንስ ሊግ ምች ነጥብጥል ምንም ያው ነው። ዞሮ ዞሮ አቻ ኤሚሬት ላይ ይገለበጣል። ቢያንስ ተሸነፋ ቢሆን መደሰቻችን ነበር። ቼልሲ እና ሲቲ ምንም አያገባንም። አንተ ደግሞ ዛሬ እንደለመደብህ ጣልና አዋርደን ዛሬ ኤቨርተን እንደምንም ብለህ ነጥብ አስጥለለን። እንደምንም በቃ ከሜዳው ውጭ ያለ ሪካርድ አሪፍ ነው። እኛ ላይ ኦልድ ትራፎርድ በ10 መተን እንዳሸነፍከን በ11 እቺን ወያላ ነጥብ አስጥለለንና ሰላማችን እስተ ያለዚያ ልክ አይመጣም። አርሰናል በዛሬው ጨዋታ በሜዳው መጫወቱ ራሱ ነው አርሰናልን የሚጎዳው ይመስለኛል። ለምን ካላችሁኝ ኤቨርተን ቆንጆ በካውንተር የበለጸገ ቡድን ነው። አርሰናል ደግሞ ኳስ ሲይዝ ምን ማድረግ እንዳለበት የሚያውቅ ቡድን አይደለም። ኢንዲቪጁዋሊ ተጫዋቾቹ ይሳሳታሉ። ያንን ደግሞ መጠቀም የሚችል እሳት የላሰ ኤቨርተን የሚባል ቡድንን ነው የሚገጥመው። አዌ ሄዶ ሲጫወት የሚመቸው ቡድንን ነው የሚገጥመው። ካለፉት 3 ካሸነፋቸው ጨዋታዎች 2ቱን አዌ ኒውካስትልንና ፉላምን ነው ሄዶ አሸንፈው የመጡት። አደገኛ ክለቦች ናቸው። አርሰናል የዛሬውን ጨዋታ ኳስ ይዞ የሚጫወት ከሆነ በገዛጁ ነጥቡን ለኤቨርተን አሳልፎ እንደሰጠ ነው የምቆጥረው። ያ በእንዲህ እንዳለ ሴት ፒስ ጋር እንመጣለን። ሁለቱም ዳርክ አርት ላይ ማስተርስ ያላቸው እሳት የላሱ አጭበርባሪዎች ናቸው። እሳት የላሱ ዱርዬዎች ናቸው ሁለቱ። ለዳኛው ፈታኝ ጨዋታ ነው። ቀይ ካርድ ምናምን የማይረብሸው ከሆነ ጨዋታ 2 እኩል ኦር ደግሞ 0-0 የሚጠናቀቅ ጨዋታ ይመስለኛል። ገፋ ካለ ኤቨርተን ሊያሸንፍ ይችላል። ብቻ የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። እርግጠኛውን የምነግራችሁ ግን ኤቨርተን ከዚህ ሜዳ ነጥብ ይዞ ይወጣል። ይሄ ሀቁ ነው። ብቻ ይመቻችሁ። ማንቸስተር ይቅደም ብለናል። ወያላው ይሁን ደም በደም ድል ኤቨርተን ይላል። አቋማ ይቋጥራል። ድብን ነው የምናረገው እሺ አንድ ጊዜ ችፍሪ ከምትለውን ሰምተን እንመለስ። የዛሬን ተጫወች የዛሬን ደግሞ በሙዚቃ መጣሽ አያስፈልግም። ዜማ ምናምን እኮ አያስፈልግም። ለዚህ ፎቃቀሲ ማለት ነው። ዋጋ ይሰጣታል። አንቺ ብዬ ሳይሆን ለኔ ብዬ ከንታታለሁ በልና ባይዘው አርሰናል አይችልንም። እኛ ቲሙም ደጋፊም ወያላ ነው ማለት ነው። ተጫዋቾቹ ራሱ ወያላ ናቸው። እና አሁን ስንት ጎል እንዳገባ ነው የምፈልጉት? ይሄን ጨዋታ ኤቨርተን ያሸንፋል የምትሉ 1 ብላችሁ እንደተለመደው ኮሜንት አደርጋላችሁ። አይ ኤቨርተን ነው ቀጥቅጦ የሚያሸንፈው የምትሉ 2 ብላችሁ ኮሜንት አደርጋላችሁ። አይ ኤቨርተን ነው ቀላል አድርጎ የሚያሸንፈው የምትሉ ከሆነ 3 ብላችሁ ኮሜንት አደርጋላችሁ። አይ አርሰናል ነው የሚያሸንፈው የምትሉ ከሆነ ደግሞ 5 ብላችሁ ኮሜንት አደርጋላችሁ። አይ አይደለም በቃ የምትሉ ደግሞ 11 ብላችሁ ኮሜንት አደርጋላችሁ። ይገባውታል ኤቨርተን። ታላቅ የቋጠሮ ቀን በዛሬው ዕለት ከበድ ያለ የቋጠሮ ቀን እንይዛለን ማለት ነው። ከበድ ያለ የቋጠሮ ቀን። አሁን ማድሪድ ከቻምፒዮንስ ሊግም ወድቃለች። ያላት ተስፋ አንድና አንድ ይሄ ዋንጫ ብቻ ነው። ስለዚህ ከበድ ያለ የቋጠሮ ቀን በዛሬው ዕለት እናስተላልፋለን ማለት ነው። ከበድ ያለ የቋጠሮ ቀን ኤቨርተን ስራውን መስራት የሚጀምርበት ቀን ዛሬ እንዲሆን አቋማ ዛሬ በትክክል ስራውን ይጀምራል ማለት ነው። በትክክል በጣም በትክክል። ለማንኛውም ዛሬ ከበድ ያለ የቋጠሮ ቀን አለ። የማንቺፋን በአጠቃላይ ስራችሁን እንደተለመደው እንዳትዘነጉት። በአግባቡ ስራችሁ በጥንቃቄ ሰራ። ዛሬ ታለቅ ያለ የቋጠሮ ቀን ይኖረናል። ይመቻችሁ። ቋጠሮ ዛሬም ሲመለስ አርሰናል ከኤቨርተን ይጫወታሉ ማለት ነው። እንግዲህ ኤቨርተን አምና አርሰናልን 2 ጊዜ ነው ነጥብ ያስጣለው ማለት ነው። አሁንም ያን ነገር እንደሚያደርገው እጠብቃለሁ ማለት ነው። ነገር ግን ይሄንን ጨዋታ በነፃ በስልካችሁ የምታዩባቸውን ከ4 በላይ አፕሊኬሽኖች መኩክሪት 2 የቴሌግራም ቻናል ላይ ለቅቄላችኋለሁ። ቀጥታ ቴሌግራም ጋር መኩክሪት 2 ብለህ ሰርች አድርገህ ጨዋታዎችን በነፃ በስልክ ማየት ትችላለህ ማለት ነው። ዛሬ ኤቨርተን ከናንተ ቢያንስ አቻ ውጤት እጠብቃለሁ ማለት ነው። ስንቶቻችንን አርሰናል ዛሬ አቻ እንደሚወጣ የሚሰማን ግሪሊሽ ጎል እንደሚያገባባቸው እንደሚበቀልልን ስንቶቻችንን የሚሰማን ንገሩኝ እስኪ። ዛሬ ክፉ ቋጠሮ ነው የምንቋጠረው። ኃይለኛ አቻ ትወጣላችሁ ምኑኝ። ማድሪድ ባጠፋው ዌስትሃምን ሊቀጣው ነው። ምንም ማድረግ አልችልም፣ ምክንያቱም ሰሞኑን ጭንቀት ድብርት ላይ ነበርኩኝ።
ያሳለፉትን እኔ ራሴን የማውቀው። ስለዚህ ዛሬ የደስታዬ ቀን ነው። ማንም ሊጠይቀኝ አይገባም። በዌስትሃም ቅጣት ማለት ነው። ዛሬ ምሽት 5 ሰዓት ሲል ክለባችን ማንቸስተር ሲቲ ዌስትሃምን ከሜዳ ውጪ ሄዶ በለንደን ኦሎምፒክ ስታዲየም ሄዶ ይገጥማል። የማን ሲቲ ደጋፊ ነሽ? በፍጹም በዚህ ቪዲዮ ምንም ነገር ሳቲ ማለፈችም። ሁላችሁም ከክለባችሁ ጎን መሆናችሁ በዚህ ቪዲዮ እስቲ ሁላችሁም እየገባችሁ መልካም እድል ለታላቁ ክለቤ፣ መልካም እድል ለታላቁና ለኃያሉ ክለቤ እያላችሁ ጻፉልኝ ኮሜንት ላይ። አሁኑኑ ምንም ሳትል ማለፍ አችልም። እዚህ ጋር ከክለብ ጎን መሆንን አሳየኝ። ዛሬ ሪያን ቸርኬ በጣም የሚያስፈልግበት ጊዜ ነው። የምሬን ነው የምላችሁ። ምክንያቱም ዌስትሃም ዛሬ ሎ ብሎ ነው የሚጮተው፣ ተከላክሎ ነው የሚጮተው። ስለዚህ ሪያን ቸርኬ በጣም ያስፈልገናል። ቋሚ መሆን አለበት። መዝናናት ፈልጋለሁ እኔ ከሰሞኑ ድብርት ማለት ነው። ሌላው በዛሬው ጨዋታ የኤርሊንግ ሃላንድን ሳቅና ደስታ ማየት ፈልጋለሁ። የምሬን ነው የምላችሁ። በጣም ከፍቶኛል። እሱን እንደዚህ ሳይው በጣም ነው የከፋኝ። ለማንኛውም ዛሬ ደስታውን ማየት ፈልጋለሁ። የዌስትሃም አለቃ ዛሬ በእርግጠኝነት ጎል ያስቆጥራል ብዬ አስባለሁ። ፔፕ ዛሬ ኒኮ ጎንዛሌዝን ይዞ መግባት አለበት። ምክንያቱም በርናንዶና ይውላችሁ ሮድሪ ማረፍ አለባቸው ብዬ ነው የማስበው ለሪያል ማድሪድ ጨዋታ ማለት ነው። እና ቲሙ እንዲያሸንፍ ብቻ ሳይሆን እንዲያዝናናኝም በዚህ የምሬ በውብ ጨዋታው እንዲያዝናናኝ ፈልጋለሁ። ከሰሞኑ ድብርት መውጣት አለብን። የምሬ ነው የምላችሁ ሲቲዝንስ። ለማንኛውም ድል ለታላቁና ለኃያሉ ክለቤ ማንቸስተር ሲቲውን የመቻችሁ ከሞን ሲቲ። ከሮብ ዴቫስቴቲንግ ከሆነ ሉዝ በኋላ ዛሬ ቲማችን በዌስትሃም ሜዳ ይመለሳል ፕሪሚየር ሊጉ ላይ። ሶ አሁን ፖዚቲቭም ኔጌቲቭም ነገሮች አሉ። ኔጌቲቭ ሳይዱ ምንድነው? ተሸንፈን የመጣ ነው የመጀመሪያው ነገር። ሁለተኛው ደግሞ ከዛ በፊት ያለውንም ጨዋታቸው ወጥተን የመጣ ነው። ሌላኛው ደግሞ ዌስትሃም ላለመውረድ ነው የሚጫወተው። ሶ እነዛ ነገሮች ጨዋታውን ከባድ ሊያደርጉት ይችላሉ። ከምንም በላይ ደግሞ በሜዳችን አለመሆኑ። ሌላው ነገር ደግሞ ምንድነው? አድቫንቴጆቻችን ናቸው። አድቫንቴጆቻችን ደግሞ ዌስትሃም ዲፌንድ ሲያደርጉ በጣም ሺት የሆኑ ክለቦች ናቸው። የመጀመሪያው እሱ ነው። ሁለተኛው ደግሞ ይሄ ሜንታሊቲያችንን ቢውልድ የምናደርግበት ጌም ነው የሚሆነው። ስለዚህ ዛሬ ማሸነፍ ነው ግዴታ። ግን እያስፈራኝ ያለው ምንድነው? እንደ ኖቲንግሃሙ ጌም ዌስትሃም እንዳይገግም ነው። በቃ ምፈራው እሱንና እሱን ብቻ ነው። ግን ፔፕ ያው ከአለፈው የሻምፒዮንስ ሊግ ስህተቱ ተምሮ ወደ ዊኒንግ ሜንታሊቲያችን እንደምንመለስ ተስፋ አረጋለሁ። ያው ይሄ ጌም 5 ሰዓት ነው የሚሆነው። ሁሌ 5 ሰዓት መጫወት ሰልችቶናል። ነገር ግን ጠብቀን የምናይ ነው የሚሆነው። ማሸነፍ ሜንታሊቲያችንን ቢውልድ ያደርጓል ለማክሰኛውም ጌም፣ እንዲሁም ደግሞ ከዚህ በኋላ ላሉትም ጌሞች። ዛሬ ነጥብ የምንጥል ከሆነ ለዋንጫው በጣም ከባድ። ስለዚህ መጣል የለብንም። ባለፈው ኤቨርተኖች ከሻሼ ጋር እንዴት ያለ አጫዋች ሲጫወቱ እንደነበር ሁላችሁም በከፍተኛ መነሳሳትና የማጥቃት ኃይል ነበር ሻሼ ላይ እርምጃ ሲወስዱ የነበሩት ማለት። ዛሬ ግን ኤሚሬትስ ላይ 5 በረኛና 6 ተከላካይ ነው ይዘው የሚገቡት እያልኩ አርሰናል እንዲህ አይነት እውነትን እየተጋፈጠ አመቱን መጨረስ የግድ ይለዋል እያልኩ ነው። ምክንያቱም ሻሼን ማሸነፍ አያስደስትም፣ በሻሼ መሸነፍም ምንም ነው እያልኩ ነው። ከአርሰናል ጋር ግን 1 ነጥብ መውሰድ ማለት ምን አይነት ትልቅ ትርጉም እንደሚሰጣቸው እያንዳንድ ማንቸስተር ሲቲ እንኳን እንዴት ያለ አጫወት እኮ እኛ ሜዳ ላይ መጥቶ እንደተጫወተ እኮ ዓለም የሚያውቀውና የታዘበው ነገር ነው እያልኩ ነው። ኮፒ ሊንክ ያስፈልጋል። የዛሬውን ጨዋታ መገመት ይቻላል። ሀሳብ አስተያየታችሁን ኮመንት ሴክሽን ላይ ይመቻል። እሺ ሲቲያንስ በደንብ ኮፒ ሊንክ አድርጉ። ዛሬ እንግዲህ ከዌስትሃም ጋር ጨዋታ አላችሁ ማለት ነው። ከባለፈው ከሚደበረው ከሪያል ማድሪዱ ሽንፈት በኋላ ዛሬ ወደ ድል የምትመለሱበት ይሆናል ብዬ አስባለሁ። ዌስትሃም ሰገድ ቲም ነው፣ ያው ዘግቶ ነው የሚጫወት ላለመውረድ ስለሆነ ማለት ነው። በደንብ ተክታችሁ ተጫወቱ ዛሬ እና ይሄንን ጨዋታ በነፃ በስልካችሁ የምታዩባቸውን ከ4 በላይ አፕሊኬሽኖች ደግሞ መኮክሬት 2 የቴሌግራም ቻናል ላይ ለቅቄላችኋል ማለት ነው። ቀጥታ ቴሌግራም ጋር መኮክሬት 2 ብለህ ሰርች አድርገህ አፕሊኬሽኖችን አውርደህ ጨዋታዎችን በነፃ ማየት ትችላለህ ማለት ነው በስልክህ። ይመቻችሁ።